ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በዘመቻ አንድነት በአገዛዙ ጦር ላይ ከፍተኛ ሰብአዊና ቁሳዊ ጉዳት አድርሰን ነፃ መሬትን እየተቆጣጠርን መሆኑ የሚታይ የሚዳሰስ ሀቅ ነው ሲል የአማራ ፋኖ አንድነት በጎንደር የስራ አስፈጻሚ ዋና ሰብሳቢ የሆነው አርበኛ ሀብቴ ወልዴ ገልጿል። አርበኛ ሀብቴ ወልዴ በተጨማሪም በዘመቻ አንድነት የተብረከረከው የ4 ኪሎ ግቢ የአማራ ትግል በሌላ ሶስተኛ ወገን ያውን በግለሰብ እንደሚመራ መሰረተ ቢስ ትርክት አስራጭቷል የሚል መልእክት አስተላልፏል። በጎንደር በተለያዩ አቅጣጫዎችም ከባድ ውጊያ እንደተካሄደና ድሎች ያስመዘገቡ እንደሆነ ነው አመራሩ የገለጸው። በሌላ መረጃ ደግሞ በርካታ ታጣቂዎች ሰላምን በመምረጥ እጃቸውን እየሰጡ እንደሚገኙ የኢፌሪ መከላከያ ሰራዊት አሳውቋል። የኢፌሪ መከላከያ ሰራዊት በማህበራዊ ትስስር ገጹ ባጋራው መረጃ መሰረት በማዕከላዊ ጎንደር ዞን በተለያዩ ወረዳዎች በርካታ የጽንፈኛ ቡድኑ አባላት የሰላም ጥሪውን ተቀብለው ሰላምን ፍለጋ ትጥቅ እያወረዱ መሆናቸው ተገልጿል የሚል መልእክትም የኢፌሪ መከላከያ ሰራዊት አስተላልፏል። ይህን መረጃ በዜናችን በዝርዝር እናስደምጣቸዋለን። ከዚህ መረጃ በተጨማሪ የአስገድዶ መድፈር ወንጀል የፈጸሙ ግለሰቦች በጽኑ እስራት መቀጣታቸውን፣ ደህንነታቸውና ጥራታቸው ያልተረጋገጠ የምግብ ዘይት፣ የለውዝ ቅቤና የከረሜላ ምርቶች ይፋ መደረጋቸውን፣ አዲሱ የአፍሪካ ህብረት ኮሚሽን ሊቀመንበር ሞሐመድ አሊ የሱፍ የመጀመሪያ ጉብኝታቸውን ሞቃዲሾ ማድረጋቸውን፣ እንዲሁም ከበርበራ ወደ አዲስ አበባ የቀጥታ በረራ ሊጀመር እንደሆነ መሰማቱና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃዎችን ስናልፍ ከመጋቢት 10 2017 ዓ.ም ጀምሮ በሁሉም የአማራ ግዛት የታወጀው በዘመቻ አንድነት በአገዛዙ ላይ ከፍተኛ ሰብአዊና ቁሳዊ ጉዳት አድርሰን ነፃ መሬት እየተቆጣጠርን መሆኑ የሚታይ የሚዳሰስ ሀቅ ነው ሲልም የአማራ ፋኖ አንድነት በጎንደር የስራ አስፈጻሚ ዋና ሰብሳቢ የሆነው አርበኛ ሀብቴ ወልዴ አሳውቋል። አርበኛው አስከትሎም ከወታደራዊ ድሎቻችን በላይ በሴረኞች ትርክት ውስጥ የአማራ ህዝብ አንድነትና የፋኖ አንድነት እንዲላላ በክረው ሲሰሩ የቆዩ የህዝባችን ጠላቶች ትርክታቸው በቀናት ልዩነት ተንኮታክቶ አንድነታችን የማይቀለበስበት የከፍታ ማማ ላይ እንዲደርስ መሆኑ የዘመቻ አንድነት ትሩፋት ነው ብሏል። በዘመቻ አንድነት የተብረከረከው የ4 ኪሎ ግቢ የአማራ ትግል በሌላ ሶስተኛ ወገን ያውን በግለሰብ እንደሚመራ መሰረተ ቢስ ትርክት አሰራጭቷል በማለትም አርበኛው ገልጿል። የአማራ ፋኖ ትግል በቁርጠኛና አስተዋይ ልጆቹ ተጸንሶ ተወልዶ አድጎ በምስራቅ አፍሪካ አዲስ የስበት አቅም የፈጠረ ትግል መሆኑን ለወገናችን እናረጋግጣለን በማለትም አርበኛው ገልጿል። አስከትሎም የአማራ ፋኖ ትግል ትናንትም ዛሬም ታውቁ ልጆቹ ፊት አውራሪነት የሚመራ እንጂ ለማንኛውም ተራ ፍላጎት የህዝባችን ጥቅምና ደህንነት አከራይተን የምንቅበዘበዝ ከንቶች ሳንሆን በቆቅ ንቃት በንስር እይታ በቆራጥነት እያታገልን ቆይተናል፣ ነገም እንቀጥላለን ሲልም አርበኛው አክሏል። መረጃው አስከትሎም አሸንፌ ጨርሻለሁ የቀረኝ መለቃቀም ነው ብሎ በአደባባይ ካወጀ 14 ወራት ያለፈ ቢሆንም ህዝብን ታግሎ ያሸነፈ አምባገነንና ወንጀለኛ ታይቶ አይታወቅምና በፍጹም ጀግንነት እያፈራረስ ነው እንገኛለን። ቅጥፈትና ማጭበርበር ስሪቱ የሆነው አገዛዙ የቅጥፈት አንደበቱ የሚዘጋው ሲገረሰስ ነውና እስከ ለተፈጻሚው ከአወናባጅ ቅጥፈቱ ተቆጥበን ከመቼውም ጊዜ በላይ በአንድነት ቆመን እንድንታገል ጥሪ እናስተላልፋለን በማለት የአማራ ፋኖ አንድነት በጎንደር የስራ አስፈጻሚ ዋና ሰብሳቢ የሆነው አርበኛ ሀብቴ ወልዴ ገልጿል። በተያያዘ መረጃም የአማራ ፋኖ አንድነት በጎንደር በተለያዩ የውጊያ ግንባሮች ድል ማድረጉን ገልጿል። እንደ መረጃው ከሆነ በዘመቻ አንድነት 6ኛ ቀን የአማራ ፋኖ አንድነት በጎንደር ግንባር የተገኙ ድሎችን በማስጠበቅና አዳዲስ ድሎችን ለማስመዝገብ የነቃ እንቅስቃሴ እያደረግን እንገኛለን በማለትም የአማራ ፋኖ አንድነት በጎንደር ገልጿል። በዚህም በጎንደር ከተማ ደቡባዊ አቅጣጫ ከጎንደር ባህር ዳር ዋና መስረት ባህሪ ግድብ ብርቧክስና ምንዛሮ በተሰኙ ልዩ ቦታዎች ከጠዋቱ 2 ሰዓት ጀምሮ ከባድ ውጊያ ማድረጋቸውንና በውጊያውም 3 ሙትና 2 ቁስለኛ የአገዛዙ ጦር ላይ ጉዳት ማድረሱን ገልጿል። በአማራ ፋኖ አንድነት በጎንደር ስርም 3ኛ ኮር መመስረቱ ተገልጿል። ነጻ የወጡ አካባቢዎችን መልሶ ማደራጀትና ህዝባዊ አገልግሎት ተግባራትን በዚሁ ዘመቻ አንድነት በጎንደር ግንባር እየተሰራ ይገኛል ሲል የአማራ ፋኖ አንድነት በጎንደር መግለጫ አውጥቷል። በሌላ መረጃ ደግሞ በርካታ ታጣቂዎች ሰላምን በመምረጥ እጃቸውን እየሰጡ እንደሚገኙ የኢፌሪ መከላከያ ሰራዊት በማህበራዊ ትስስር ገጹ አጋርቷል። በማዕከላዊ ጎንደር ዞን በተለያዩ ወረዳዎች በርካታ የጽንፈኛ ቡድኑ አባላት የሰላም ጥሪውን ተቀብለው ሰላምን ፍለጋ ትጥቅ እያወረዱ መሆናቸው ተገልጿል። በቀጠናው የተከሰተውን የሰላምና የጸጥታ መደፍረስ ተከትሎ እየደረሰ ያለውን የሰላም እጦት ለመፍታት ውይይትና መነጋገር
ማስከበርን ቀዳሚ ተግባር በማድረግ በቀጠናው ሲንቀሳቀሱ የነበሩ ታጣቂዎች የሰላም እጃቸውን እንዲዘረጉ ማድረግ መቻሉን የሰሜን ምዕራብ ዕዝ ክፍለ ጦር አዛዥ ኮሎኔል ስንታየው ሰኢድ ተናግረዋል። የታጠቁ ኃይሎች በምህረት ወደ ማህበረሰቡ እንዲቀላቀሉ አድርገናል። በማክሰኝት በጎንደር በለሳ በርካታ የቡድኑ አባላትን በይቅርታ ተቀብለን ለታድሶ አዘጋጅተናል ሲሉም ኮሎኔል ስንታየው ሰኢድን ጠቅሶ የኢፌዴሪ መከላከያ ሰራዊት በማህበራዊ ትስስር ገጹ አጋርተዋል። ወደ ቀጣዩ መረጃችን ስናልፍ የአስገድዶ መድፈር ወንጀል የፈጸሙ ግለሰቦች በጽኑ እስራት ተቀጥተዋል። አንደኛ ተከሳሽ ማማሩ ሙሉ ቀን ቁሜ፣ ሁለተኛ ተከሳሽ ጌትነት ቸኮል ዘለቀ፣ ሶስተኛ ተከሳሽ ይልቃል አይችሉም የተባሉ ተከሳሾች በምስራቅ ጎጃም ዞን ደብረ ወርቅ ከተማ አስተዳደር ቀበሌ 2 ልዩ ስሙ ቀጭኔ ተብሎ ከሚጠራው ቦታ ሻይ በመሸጥ የምትተዳደርን የ21 ዓመት ወጣትን የካቲት 24 ቀን 2017 ዓ.ም ከምሽቱ በግምቱ ለሰዓት አካባቢ አባሪና ተባባሪ በመሆን አስገድደው የደፈሯት መሆናቸውን የግል ተበዳይና የአካባቢው ማህበረሰብ ለፖሊስ በሰጡት ጥቆማ መሰረት የደብረ ወርቅ ከተማ አስተዳደር ፖሊስ ጽህፈት ቤትም ከላይ በስሜት የተጠቀሱትን ተከሳሾች ከማህበረሰቡና ከአጋር የጸጥታ አካላት ጋር በመሆን በቁጥጥር ስር በመዋል ምርመራ በማጣራት የተጣራውን የምርመራ መዝገብ ለሚመለከተው የፍትህ አካል ይልካል። የምርመራ መዝገቡ የደረሰው የእናርጅና ውጋ ወረዳ ፍርድ ቤትም ተከሳሾች የፈጸሙትን የአስገድዶ መድፈር ወንጀል በሰውና በሰነድ ማስረጃ በማረጋገጡ መጋቢት 15 ቀን 2017 ዓ.ም በዋለው ችሎት እያንዳንዳቸውን በ14 ዓመት ጽኑ እስራት የተቀጡ መሆኑን የደብረ ወርቅ ከተማ አስተዳደር ፖሊስ ጽህፈት ቤት የታክቲክ ወንጀል ምርመራ ንዑስ ክፍል ኃላፊ የሆኑት ዋና ሳጅን ምትኩ ይገረም ገልጸዋል። ወደ ቀጣዩ መረጃዎችን ስናልፍ ደህንነታቸውና ጥራታቸው ያልተረጋገጠ የምግብ ዘይት፣ የለውዝ ቅቤና የከረሜላ ምርቶች ይፋ ሆነዋል። የሀገሪቱን አስገዳጅ ብሔራዊና የገላጭ ጽሑፍ ደረጃ ሳያሟሉ በተጨማሪም ደህንነታቸውና ጥራታቸው ሳይረጋገጥ ገበያ ላይ የዋሉ የለውዝ ቅቤ፣ የምግብ ዘይትና የከረሜላ ምርቶችን ህብረተሰቡ እንዳይጠቀማቸው የኢትዮጵያ የምግብና መድኃኒት ባለስልጣን አሳስቧል። የኢትዮጵያ የምግብና መድኃኒት ባለስልጣን የህዝብና ኮሚኒኬሽን ዳይሬክተር አቶ አበራ ደመቀ እንደተናገሩት በተሰራው የገበያ ቅኝት የተለያዩ የለውዝ ቅቤ፣ የምግብ ዘይትና ከረሜላ ምርቶች ደህንነታቸውና ጥራታቸው ሳይረጋገጡና የሀገሪቱን አስገዳጅ ብሔራዊና የገላጭ የጽሑፍ ደረጃ ሳያሟሉና ሳይለጥፉ ሲቀርቡ የነበሩ ምርቶች ተገኝተዋል። ባለስልጣን መስሪያ ቤቱ ለህብረተሰቡ የሚቀርቡ ምግቦች እንደ ለውዝ ቅቤ፣ የምግብ ዘይትና ከረሜላ ምርቶች ላይ ባደረገው የገበያ ቅኝት ቁጥጥር ምርቶቹ የአምራች ድርጅት ስም ያልተጠቀሰባቸው፣ የአምራች አድራሻን ያልገለጸ አስገዳጅ የደረጃ ምልክት፣ የምርቱ መለያ ቁጥር የሌላቸው፣ የምርቱ ጥሬ ግብዓት ዝርዝር ያልተገለጸና የመጠቀሚያና የማብቂያ ጊዜ የሌላቸው ምርቶች መሆናቸው ተለይተዋል። በገበያ ቅኝት ወቅት የተገኙት ምርቶች የኢትዮጵያ አስገዳጅ ደረጃ ያላሟሉና የደረጃ ምልክት ያልለጠፉ፣ ስለ ምርቱ የተለጠፉ ወይም የተጻፉ የምርት ገላጭ ጽሑፍ አስገዳጅ ደረጃ ያላሟሉ መሆናቸውን መለየት የተቻለ በመሆኑ ምርቶቹን ህብረተሰቡ እንዳይጠቀማቸው አቶ አበራ አሳስበዋል። በገበያ ቅኝት ሰዓት ከተገኙ ምርቶች ዝርዝር መካከልም የተለያዩ የለውዝ ቅቤ ምርቶች ይገኛሉ። እነዚህም አንደኛ መዓዛ የለውዝ ቅቤ፣ ሁለተኛ አያልነሽ የለውዝ ቅቤ፣ ሶስተኛ አደይ የለውዝ ቅቤ፣ አራተኛ አፊያ የለውዝ ቅቤ፣ አምስተኛ ስካይ የለውዝ ቅቤ እንዲሁም ስድስተኛ ያሚ የለውዝ ቅቤ ይገኙበታል። በተጨማሪም የተለያዩ የምግብ ዘይት ምርቶች መገኘታቸውም ተገልጿል። ከነዚህም መካከል ሞሃ የተጣራ የምግብ ዘይት፣ ኤርሚያስ የምግብ ዘይት፣ እፎይ የምግብ ዘይት፣ እናት የምግብ ዘይት፣ ፍትህ የተጣራ የምግብ ዘይት፣ ጣራ የተጣራ የምግብ ዘይት፣ ዝናሽ ንጹህ የምግብ ዘይት፣ አስሊ ንጹህ የምግብ ዘይት፣ ንጹህ የምግብ ዘይት፣ ዛራ የምግብ ዘይት፣ ሞያ የምግብ ዘይት እንዲሁም እፎይታ ንጹህ የምግብ ዘይት ይገኙበታል። በተጨማሪም አስር የተለያዩ ምንም አይነት ገላጭ ጽሑፍ የሌላቸው የከረሜላ ምርቶች መሆናቸውንም ህብረተሰቡ እንዲያውቃቸውና እንዲጠነቀቅ ባለስልጣኑ አስታውቋል። ወደ ቀጣዩ መረጃችን ስናልፍ አዲሱ የአፍሪካ ህብረት ኮሚሽን ሊቀመንበር ሞሐመድ አሊ ዩሱፍ የመጀመሪያ ጉብኝታቸውን ሞቃዲሾ አድርገዋል። ሊቀመንበሩ የአፍሪካ ህብረት በሶማሊያ ሰላም መረጋጋትና ልማት እንዲኖር የሚደረገውን ጥረት ለመደገፍ ቁርጠኛ መሆኑን አረጋግጠዋል። በሶማሊያ የሁለት ቀናት የስራ ጉብኝት እያደረጉ የሚገኙት ሞሐመድ አሊ ዩሱፍ ከሀገሪቱ ፕሬዚዳንት ሐሰን ሼክ መሐመድ ጋር ተወያይተዋል። ውይይቱን አስመልክተው የኮሚሽኑ ሊቀመንበር በኤክስ ገጻቸው እንዳስታወቁት በሶማሊያ ሰላምና መረጋጋትን ለማስፈን እንዲሁም ቀጠናዊ ትስስርን ለማጠናከር እየተደረጉ ያሉ ጥረቶችን አድንቀዋል። ሶማሊያ የአፍሪካ ህብረት ኮሚሽን መስራችና አባል ሀገር እንደመሆኗ ለአህጉራዊ አንድነት፣ አብሮነትና የባለብዙ ወገን ትብብሮች ያላትን ቁርጠኝነት አጠናክራ ትቀጥላለችም ብለዋል። ፕሬዚዳንት ሐሰን ሼክ መሐመድ በበኩላቸው የአፍሪካ ህብረት ኮሚሽን ሊቀመንበር በሞቃዲሾ ጉብኝት በማድረጋቸው አድናቆታቸውን ገልጸው በሶማሊያና በአፍሪካ ህብረት መካከል ያለውን ትብብር ለማጠናከር ላሳዩት ተነሳሽነትም ምስጋና ማቅረባቸውን ኬቢሲ ኒውስ ዘግቧል። በተመሳሳይ መሐመድ አሊ ዩሱፍ በሶማሊያ የተሰማራውን የአፍሪካ ህብረት ሰላም አስከባሪ ኃይል ጎብኝተዋል።
ወደ ቀጣዩ መረጃዎችን ስናልፍ የአዲስ አበባ ከተማ አስተዳደር ንግድ ቢሮ ደንብ 185/2017 የተሰኘ የትራንስፖርት አገልግሎት ምሽት 4 ሰዓት ድረስ በመንገድ ዳር የሚገኙ የንግድ ተቋማት ደግሞ ምሽት 3 ሰዓት ተኩል ድረስ እንዲቆዩ የሚያስገድድ ደንብ ከመጋቢት 10 ጀምሮ ተግባራዊ ማድረጉ ይታወቃል። ደንቡን የአዲስ አበባ ከተማ አስተዳደር ካቢኔ ያጸደቀው የካቲት 29 ቀን 2017 ዓ.ም የነበረ ሲሆን ይህ ደንብ መመሪያዎች ተዘጋጅተውለት ከመጋቢት 10 ቀን 2017 ዓ.ም ጀምሮ ተግባራዊ መሆን ጀምሯል። ይህ ጉዳይ ከመሰረታዊ የህገ መንግስት መሰረታዊ ሁነቶች የሚጣረስ አይደለም ወይ? በተለይም የኢትዮጵያ ህገ መንግስት ኢሰብአዊ አያያዝ ስለመከልከሉ በሚለው አንቀጽ ላይ ዜጎች ከፍላጎታቸው ውጭ ተገደው መሰራትን አስመልክቶ የወጣውን ድንጋጌ አይጥስም ወይ የሚል ጥያቄም ቀርቧል። ለዚህ ጥያቄ ታዲያ የህግ ባለሙያዎች ምላሻቸውን ሰጥተዋል። እንደ ምላሹም ከሆነ ይህ አዋጅ የአዲስ አበባ ከተማ አስፈጻሚ አካላትን ለማቋቋም እንደገና ተሻሽሎ የወጣ አዋጅ ነው በማለት ምላሻቸውን ሰጥተዋል። ወደ ቀጣዩ መረጃዎችን ስናልፍ ከበርበራ ወደ አዲስ አበባ የቀጥታ በረራ ሊጀመር መሆኑ ተሰምቷል። ይህ የተገለጸው የሶማሊላንድ ፕሬዝዳንት አብድራህማን መሐመድ አብዱላሂ የበርበራ ዓለም አቀፍ አየር ማረፊያን በጎበኙበት ወቅት ነው። አየር ማረፊያው አሁን ላይ ለዓለም አቀፍ ንግድ ክፍት መሆኑም ተገልጿል። የሶማሊያ የአቪዬሽን ሚኒስትሩ ፉአድ አህመድ ኑአስ በበርበራና በአዲስ አበባ መካከል የካርጎና የመንገደኞች በረራ በቅርቡ እንደሚጀመርም አረጋግጠዋል። በዚህም በርበራን ከአዲስ አበባ ጋር በማስተሳሰር ሶማሊላንድ የአሳና ሌሎች ምርቶች በበርበራ ኤርፖርት ወደ ኢትዮጵያ ለመላክ ያስችላታልም ተብሏል። በአዲስ አበባና በርበራ መካከል የሚደረገውን ጉዞ ቀላል በማድረግ የንግድና ቱሪዝም እድገቱንም ለማስፋፋት ታቅዷል። ወደ መጨረሻው መረጃችን ስናልፍ ባለቤቱን በገጀራ በመቁረጥ የግድያ ወንጀል የፈጸመው ግለሰብ በቁጥጥር ስር መዋሉን የሽኮ ወረዳ ፖሊስ ጽሕፈት ቤት አስታውቋል። በወንጀል አድራጊነት ተጠርጥሮ አሁን ሽኮ ፖሊስ ጣቢያ የሚገኘው የመጃንግ ዞን የጎደሬ ወረዳ ጭሚ ቀበሌ ነዋሪ የሆነው አድማሱ አዱ በርኩ የተባለው ግለሰብ አለሚቱ የተባለችው ግለሰብ ጋር ትዳር መስርተው አብረው በመኖር ላይ እንደነበሩ የወረዳው ፖሊስ መረጃ አመልክቷል። የሽኮ ወረዳ ፖሊስ ጽሕፈት ቤት ወንጀል መከላከል ኢንተሊጀንስ ማስተባበሪያ የስራ ክፍል ኃላፊ ሳጅን ኤፍሬም ታምሩ እንደገለጹት ግለሰቡ ወንጀሉን መጃንግ ዞን ጎደሬ ወረዳ በመፈጸም ሽኮ ወረዳ ጀምዶስ ቀበሌ በአንድ ግለሰብ ቤት ውስጥ ተደብቆ እንዳለ በቁጥጥር ስር መዋሉን ገልጸዋል። በወንጀል አድራጊነት ተጠርጥሮ በሕግ ቁጥጥር ስር የሚገኘው አድማሱ አዱ በርኩ ባለቤቱን ወይዘሮ አለሚቱን በገጀራ የተለያዩ ቦታዎች ላይ ቆራርጦ የግድያ ወንጀል መፈጸሙንም ገልጸዋል። ሳጅን ኤፍሬም እንደገለጹት ግለሰቡ ወንጀል ፈጽሞ መደበቁን ከህብረተሰቡ በደረሰው መረጃ የወረዳው ፖሊስ ክትትል በማድረግ መጋቢት 10 ቀን 2017 ዓ.ም በቁጥጥር ስር ማዋል ተችሏል። ግለሰቡ ለወረዳው ፖሊስ በሰጠው ቃል መሰረት በመጠጥ መንፈስ ተነሳስቶ ወንጀሉን መፈጸሙን የገለጸ ሲሆን ለጎደሬ ወረዳ ፖሊስ ተላልፎ እንደሚሰጥም ጠቁመዋል። በወረዳው ያለውን ሰላም ለማጽናት ፖሊስ ስለ ወንጀል አስከፊነት በግንዛቤና ትምህርት ስራዎች ወንጀልን አስቀድሞ ከሚሰራው የመከላከል ስራ ባሻገር ድንበር ተሻጋሪ ወንጀለኞችን አሳዶ በመያዝ ለህግ አሳልፎ በመስጠት በትኩረት እየተሰራ እንደሚገኝም ገልጸዋል።